ፊታችንና መላ ሰውነታችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስጋ የተገለጠ በመንፈስ የጸደቀ በነቢያት የታየ በአሕዛብ የተሰበከ በክብር ያረገ የድንግል ፍሬ የቤተልሔም ሕፃን የግብጽ ስደተኛ የቆሮንቶስ ባህታዊ የቀራንዮ በግ የትንሣኤ ብርሃን የቤተ ክርስቲያን ራስ የኔና የናንተ አምላክና መድኃኒት ለሰው ልጆች ሲል የሰው ልጆችን ፍቅር አገብሮት ሰማያዊ የሆነ ክርስቶስ አምላካችን እግዚአብሔር ወደዚህ ምድር ላይ የመጣው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን ቀሲስ ዶክተር ኤፍሬም፣ የተከበራችሁ እግዚአብሔር ቤተሰቦች፣ እህቶቼ፣ ወንድሞቼ ሁላችሁም በወደደን ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ? አሜን። አባታችን እግዚአብሔር፣ ጠባቂያችን እግዚአብሔር፣ መጋቢያችን እግዚአብሔር ቸርነቱና ምሕረቱን አብዝቶልን ከእድሜያችን ላይ እድሜ ጨምሮ እችን ዕለትና ሰዓት ባርኮ ቀድሶ እንድናመሰግነው፣ እንድንዘምር፣ እንድንጸልይ በስሙ እንድንሰባሰብ የፈቀደልን የአባቶቻችን አምላክ የኛም አምላክ አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ለትንሽ ደቂቃዎች ከኔ ጋር የምንቆይበት የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ያለው ኃይለ ቃል በማንሳት እንማማራለን ማለት ነው። ኃይለ ቃሉም እንዲህ ይላል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ይህንን ኃይለ ቃል የተናገረው ወይም ደግሞ ጸሐፊው ማለት ነው ወንጌላዊ ቅዱስ ዮሐንስ የተናገረው ወይም የጻፈልን ኃይለ ቃል ነው ማለት ነው። እንግዲህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም የተባለለት ደግሞ በአምላክነቱ በመለኮታዊ ኃይሉ ወይም ደግሞ በቀዳማዊ ልደቱ ዘመናትን ጊዜያትን ያላስቆጠረ ያልተቆጠረለት አምላክ በኋላ ደግሞ ከእመቤታችን ከቅድስት ድንግል ማርያም በሰውነቱ ፍጹም ሰው ሆኖ የተወለደ አምላክ ክርስቶስ ወደዚህ ምድር መምጣቱን ወይም ደግሞ የምናስታውስበት ዕለትና ሳምንት እንደመሆኑ መጠን ስለዚህ ሳምንት ወይም ስለዚች ቀን እንማማራለን ማለት ነው። ይህ ቀን እንግዲህ በወርሃ ጾም ወይንም ደግሞ ታላቁ አብይ ጾማችን ትንሣኤን ጨምሮ 9 ሳምንታት አሉት። ከነዚህ 9 ሳምንታት ውስጥ አንዱና የመጀመሪያው ዛሬ ዘወረደ ተብሎ በቤተ ክርስቲያን ታላቁ ሊቅ የቤተ ክርስቲያን የሊቃውንት አባት የሆነው ቅዱስ ያሬድ ከመላእክት ጋር የዘመረው በልሳነ ግዕዝ ከመላእክት ጋር የተነጋገረው ከመላእክት ጋር እግዚአብሔርን ያመሰገነ ታላቁ ሊቅ የሊቃውንቱ አባት የሁላችንም ጸሐፊና ተርጓሚ የሆነው ቅዱስ አባታችን ያሬድ የተናገረው ኃይለ ቃል ነው ማለት ነው። እንግዲህ ሳምንታቱ ሁሉ የራሳቸው የሆነ ስያሜ ያላቸው ዘወረደም ቅድስትም እያለ ስም የሰጠውና የሰየመላቸው ታላቁ ሊቅ ያሬድ ነው ማለት ነው። እንደገባችሁ ሚዩት አድርጋችኋል አይደለ? ተመልሶ ሚዩት ማንሳት ምን ማለት ነው? በቃ ስትገቡ ሚዩት ታደርጋላችሁ፣ ሁለተኛ ማንሳት አይቻልም። ዘወረደ የሚለው በትርጉሙ ወይም ዘወረደ ማለት ምን ማለት ነው ስንል ቃሉ ያው ግዕዝ ነው ይታወቃል። ዘወረደ የሚለው የወረደ ማለት ነው። እንግዲህ ከየት የወረደ ስንል ከሰማያት ሰማያዊ የሆነ አምላክ ነገር ግን የሰው ልጆች አዳም በበደለው በደል ባጠፋው ጥፋት በፈጸመው ስህተት ሁሉ ለማዳን ከሰማያት የወረደ የሰማይ አምላክ ብቸኛ ንጉስና ዘላለማዊ ኤልሻዳይ የሆነው አምላካችን እግዚአብሔር ለሰው ልጆች ሲል ከሰማያት ምድር የእግሩ መረገጫ ሰማይ የመንወር ወይም ደግሞ መቀመጫው የሆነች
ክርስቶስ ማለት ነው የሰው ልጆችን አገብሮት ወደዚህ ምድር ላይ የወረደ ማለት ነው። ይህ ሳምንት ዘወረደ የተባለበት ዋና ምክንያት አምላክ ሰውን ለማዳን ካለው ፍቅር የተነሳ ከሰማያት ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ የነበረው ፍጹም ሰው ሆኖ የኛን ስጋ መልበሱን ስለሚያዘክር ዘወረደ ይባላል። ከየት ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ወደ ሰማይ የወጡ ብዙዎች ቅዱሳን አባቶቻችን አሉ። ነገር ግን ተፈጥሯቸው ምድራዊ ነው። ከምድር ወደ ሰማይ ወጡ እንጂ ከሰማይ አልነበሩም ማለት ነው። ይህ ግን ከሰማይ ከወረደው ነው። መጀመሪያ ሰማይ ነበር አገሩ፣ ሰማይ ነው ቦታው። ከሰማይ ወደ ምድር መጣ ማለት ነው ተመልሶ። አሁንም ደግሞ ከሰማይ የነበረው አምላክ ወደ ምድር መጣ፣ የኛን ስጋ ለበሰ። አሁንም ተመልሶ ደግሞ ከእርሱ ውጪ ሌላ የወጣ የወረደ የለም ይላል። ከሰማይ ከነበረው ከሰማይ ከወረደው በቀር እንግዲህ ብዙዎች ቅድም እንዳልኳችሁ የሰው ልጆች ሁሉ ኤልያስም በደመና አርገዋል፣ እመቤታችንም አርጋለች። ነገር ግን የነዚህ እርገታቸው ተፈጥሯቸው ምድራዊ ነው፣ ሰማያዊ አልነበረም። ከሰማይ አልመጡም፣ ከምድር ነው የተገኙት፣ ምድራውያን ናቸው። ከምድር ወደ ሰማይ ግን ብዙ ያረጉ አሉ ማለት ነው። ይሄ ግን ከሰማይ ከወረደው በቀር ከሰማይ መጀመሪያ ከሰማይ ነው የመጣው። አሁንም ደግሞ የሰውን ስጋ ከለበሰ በኋላ ደግሞ እርሱ ያ ትናንትና ዘመናት የማይቆጠሩለት አምላክ ወደ ምድር መጥቶ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከተወለደ በኋላ የሥራ የማዳን ስራውን ሁሉ ከፈጸመ በኋላ ደግሞ ያ ከሰማይ የወረደው አምላክ አሁንም እርሱ ብቻ ነው ወደ ሰማይ የሄደው ማለት ነው። ለዚህ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ ማን ነው? ክርስቶስ አምላክ ነው። ክርስቶስ ሰው ነው ማለት ነው። ነገር ግን ሰው ብቻ አይደለም፣ ፍጹም አምላክ የሚለውን ለሱ የተሰጠ ነው። ወይም ደግሞ የሱ ብቻ የባህሪው ነው። ወይም ደግሞ ሰው ሲባል ደግሞ ሰው ነው ደግሞ አይባልም። ሰው ብቻ አይደለማ፣ እኛም ሰዎች ነን፣ እሱም ሰው ነው። ነገር ግን ፍጹም አምላክ የሆነው ፍጹም ሰው ተብሎ ነው የሚተረጎምለትና ወይም የሚነገርለት ማለት ነው። ስለዚህ ይህ ሳምንት ያው ቅድም እንዳልኳችሁ አምላከ ሰማይ ሰውን ለማዳን ካለው ፍቅር የተነሳ ማንም ሳይጠይቀው ማንም ሳያስገድደው አማካሪ ሳይኖረው አጋዥ ሳይኖረው ሰውን ልፍጠር፣ ወደ ምድር ልሂድ፣ ወደ ሰማይ ልውጣ ብሎ ማንንም ሳያማክር በራሱ በኃይሉ በስልጣኑ ሁሉም ነገር ማድረግ የሚችለው አምላክ ራሱ አድርጓል ማለት ነው። አንድ ንጉስ ሲነግስ አማካሪ ያስፈልገዋል፣ ሰዎች ያስፈልጉታል፣ ረዳት ያስፈልገዋል። ያለ አማካሪ መቼም ንጉስ እንደማይነግስ ያው ይታወቃል ማለት ነው። ይህ ሰማያዊ የሆነ አምላክ ግን ሰማያዊ የሆነ ንጉስ ክርስቶስ ግን አማካሪ ማይሻም፣ ጠያቂ ማይሻም፣ ረዳት ማይሻም ብቸኛ አምላክ ስለሆነ ብቻውን ሁሉም ነገር ያደረገውን የወደደውን ሁሉ የሚያደርግ አምላክ ነው ማለት ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ኃይለ ቃል ማለት ነው። ስለዚህ ክርስቶስ እንግዲህ ዘወረደ ወይም የወረደ ከየት የወረደ? ከሰማይ የወረደ ብቸኛ አምላክ የሆነ ሰማያዊ የነበረ በኋላ ደግሞ ሰማያዊ ማለት ግን በነገራችን ላይ ሰማያዊ የነበረ ማለት ወደ ምድር ከመምጣቱ በፊት ግን ምድር የሱ አልነበረችም ማለት ግን አይደለም። አምላክ ሰማይ ዙፋኑ ነው። ያው በመዝሙረ ዳዊት ላይ እንደተናገረው ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት እንዳለው ልበ አምላክ ቅዱስ ዳዊት እንደተናገረው አምላክ በየትኛውም ቦታ በየብስም አለ፣ በባህርም አለ፣ በቀላያትም አለ፣ በሰማይም አለ፣ በምድርም አለ። በየትኛውም ቦታ እሱ የሞላ ነው። እሱ የሌለበት ቦታ የለም ማለት ነው። ስለዚህ ለምን ክርስቶስ ወደዚህ የመጣበት ለምን ምክንያት ነው? ለምን መጣ አምላክ ስንል አምላክ ሰው መሆኑን ክርስቶስ ዓለምን ለማዳን በፈቃዱ ዝቅ ብሎ መምጣቱ ይህ ምን ይባላል? ዘወረደ ይባላል። የአምላክ ሰው መሆን ወይም ደግሞ ክርስቶስ ዓለምን ለማዳን በፈቃዱ ዝቅ ብሎ መምጣቱ ይህ ምን ይባላል? ዘወረደ ይባላል። በሁለተኛ ደረጃ የአዳምን ተስፋ ወይም ደግሞ አዳም ከገነት በወጣ ጊዜ እግዚአብሔር ከሰባቱ ቀናት በኋላ ከሰባት ቀንም በኋላ ወይም ደግሞ በ5500 ዘመን ወይም ደግሞ በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ
ፍጹም አምላክ የሆንኩት ፍጹም ሰው ሁኜ ከልጅ ልጅ ተወልጄ በመስቀል ላይ ተሰቅዬ ተገርፌ አድነሃለሁ ብሎ የቃል ኪዳን ተስፋ ሰጥቶት ነበር። ያ ተስፋውን የአዳም ተስፋ ይፈጸም ዘንድ ማለት ነው እና አድነሃለሁ ብሎት የገባለት ያ ቃል ኪዳን ይፈጸም ዘንድ የአዳም የተስፋ ቃል ለመፈጸም ወደዚህ ምድር ላይ መጣ ማለት ነው። በሶስተኛ ደረጃ አምላክ ለምን ከሰማይ ወደ ምድር መጣ ስንል ትህትናን ለማሳየት ትህትና ማለትም ሰማያዊ ንጉስ እያለ ምድራዊ ንጉስ ለመሆን ሁሉን በእጁ እያለ ነገር ግን ሰማያዊ ራሱን ዝቅ አድርጎ ለሰው ልጆች ሁሉ ትህትናን ለማሳየት ከሰማይ ወደ ምድር ከከፍታ ወደ ዝቅታ ከላይ ወደ ታች መውረዱን ለሰው ልጆች ድህነት ሲል ያሳየው ፍጹም ትህትና መሆኑን ይነግረናል ማለት ነው። አያችሁ ፍጹም ትህትናን ለማሳየት ማለት ነው። ታላቁ የዜማ ወይም ደግሞ ቅድም ያነሳ ነው የዜማው ሊቅ ቅዱስ ያሬድ በዚህ ሳምንት የሰጠው ዝማሬ ወይም ደግሞ ያመሰገነበት ዘወረደ እምላይሉ አይሁድ ሰቀሉ ከላይ ከሰማይ የወረደውን አይሁድ ሰቀሉት። ለሰው ልጆች ለአዳም ድህነት ለመሆን አዳምን ለማዳን አዳምን ሊክሰው ወደ ምድር ላይ የመጣው የአይሁድ ንጉስ የሆነው ነገር ግን እነዚህ አይሁዶች ክርስቶስን ሰቀሉት ማለት ነው። አያችሁ ከላይ የወረደው ዘወረደ እምላይሉ አይሁድ ሰቀሉ ከላይ የወረደውን አይሁድ ምን አሉት? ሰቀሉት ይላል እያለ ቅዱስ ያሬድ በዚህ ሳምንት የሚዘመረው የሚሰበከው የሚመሰገነው ይሄ ነው ማለት ነው። እንግዲህ አንዱ ዘወረደ ይባላል። በሌላው አጠራር ደግሞ ጾመ ህርቃለም ተብሎ ይነገራል ወይም ይዘመራል ይጠራል። ዘወረደ ወይም የመጀመሪያው ሳምንት ይሄ ጾመ ህርቃል ተብሎ ይጠራል ማለት ነው። ዘወረደም ቢባል ጾመ ህርቃለም ቢባል አንድ ነው ማለት ነው። ስለዚህ ለምንድን ነው ጾመ ህርቃልስ የተባለው ብለንም ካየን ታሪኩ ያው በሰባተኛው ክፍለ ዘመን የነበረው ንጉስ ህርቃል ፋርሶች ወይም ደግሞ ኢየሩሳሌም እነዚህ የፋርስ ሰዎች ኢየሩሳሌምን ወርደው የጌታችንን መስቀል በወሰዱ ጊዜ መስቀሉን ለማስመለስ ቃል ገብቶ ዘመተ ነው የሚለው ታሪኩ ማለት ነው። አይሁዶች ኢየሩሳሌም ወረው ነበር፣ የጌታችንን መስቀል ወስደው ነበር። መስቀሉን ለማስመለስ ቃል ገብቶ ነበርና ዘመተ ነው የሚለው ማለት በዘመቻቸው ወቅት ደግሞ እንግዲህ የክርስቲያኖች ወገን ሁሉ ጾሙት ጠይቆ ነበር ማለት ነው። እነማን? እነዚሁ ያ መስቀሉን የወሰዱት ኢየሩሳሌም ወይም የፋርስ ሀገር ሰዎች ማለት ነው ሁሉና አንድ ሳምንት እንዲጾሙለት ጠይቆ ነበር ማለት ነው። እነሱንም እሱ ራሱ ይጾማል፣ ነገር ግን ሁሉም እንዲጾሙ አውጆ ነበር ማለት ነውና ይህ ንጉስ ህርቃል የሚባለው ንጉስ እቺ ሳምንት ሙሉዋን የጾማት ጾም ናት ማለት ነው። ለዚህ መስቀሉን ተመልሶ ድል ከተገኘ በኋላ ይቺ ሳምንት በአብይ ጾም መጀመሪያ ላይ እንድትጨመርና በአመቱ እንድትጾም ተደርጓል ማለት ነው። የጌታችን ጾም እንግዲህ ክርስቶስ ወደዚህ ምድር ላይ መጣ። ከመጣ በኋላ ደግሞ ጾሙን ጀመረ። ያው ቀጥታ መቼ ነው? በዮርዳኖስ እንደመጣ ያው እናስታውሳለን። ከተወለደ በኋላ ብዙ ነገሮችን አደረገ። እስከ 30 ዘመኑን የማዳን ስራውን ሰራ። ተሰቀለ፣ ተገረፈ፣ ታመመ፣ ተጠመቀ። ነገር ግን ቀጥታ ጥምቀቱን ያ ሁሉ ጨርሶ ሲያበቃ በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። እንደተጠመቀ ቀጥታ ሳይውል ሳያድር ቀጥታ ገዳመ ቆሮንቶስ ገብቶ ወጾመ 40 መዓልተ ወ40 ሌሊት ይለዋል ማለት ነው። በማቴዎስ ወንጌል ላይ እንደምናገኘው ያኔ ዕለቱንም እንደተጠመቀ ጥር 11 ቀን እንደተጠመቀ ሳይውል ሳያድር የት ነው የሄደው? ገዳመ ቆሮንቶስ ሄደ ማለት ነው። ጾምን ጀመረ። ስርዓተ ጾምን አሳየን። ስርዓተ ጾምን፣ ስርዓተ ገዳምን፣ ስርዓተ ብህትውና፣ ስርዓተ ምናኔን አስተማረን ማለት ነው። ለዚህ ዘወረደ የሚባልበትም ለዚህ ነው። ክርስቶስ ከሰማይ የወረደበት የመውረድ ትርጉም ምንድነው ካልን እንግዲህ በዚህ ሳምንት በቤተ ክርስቲያን አስተምህሮ ቅዱሳት መጻሕፍት ወንጌልም የሚነበበው ስለዘወረደ ነው። መልእክታትም የሚነበቡት ስለዘወረደ ነው። ሌሎችም ወንጌላትም እንደዚሁ በሊቃውንቱ ዘንድም ደግሞ ቃለ እግዚአብሔር የሚዘመረው የሚሰበከው ማንኛውም ስብከት፣ ዝማሬ፣ ትምህርት ሁሉ ምንድነው? ስለምንድነው ማለት ነው? ስለዘወረደ ነው ማለት ነው። ስለዚህ ዘወረደና የትንሣኤ ግንኙነት እንዴት
የሚለው አሁን ማየት ተገቢ ነው። ቤተክርስቲያናችን በጾሙ መጀመሪያ ላይ ዘወረደ ወይም የወረደ ብላ የምትጀምረው በምክንያት ነው። ያ ዘወረደ ወይም የወረደ ብላ የምትሰብከው የምትዘምረው ለምንድነው ካል መውረድ ከከፍታ ነው ማለት ነው። ስለዚህ ከላይ የሆነ ነገር ወደ ታች ዝቅ እያለ ነው ማለት ነው። እንግዲህ ምድራዊ ሆነ ወይም ደግሞ ሰው ከፍ ከፍ እያለ ይሄዳል እንጂ አንድ ሰው ከዝቅታ ነው ከፍ ማለት የሚፈልገው እንጂ ከከፍታ ግን ወደ ታች ዝቅ ማለት የሚፈልግ ሰው የለም። ስልጣን ከሌለው ስልጣን እንዲያገኝ፣ ምድራዊ ከነበረ ወደ ሰማያዊ፣ ከጊዜያዊ ከነበረ ወደ ዘላለማዊ ለመውጣት ነው አይደል ሰው የሚጠራው የሚፈልገው። እግዚአብሔር ግን ትህትናውን ለማሳየት ከሰማያት ምንም የጎደለበት የሌለ ፍጹም አምላክ የሆነውን ለሰው ልጆች የሰው ልጆች ሁሉ ፍቅር አገብሮት ግን ራሱን ዝቅ አድርጎ ግን መጥቷል ማለት ነው። ለዚሁ ነው ሊቃውንቱም ክርስቶስ ከሰማይ የወረደው እኛን ወደ ሰማይ ለማውጣት ነው ይላሉ። ክርስቶስ ከሰማይ ወደ ምድር የወረደው ለምንድን ነው? እኛን ወደ ሰማይ ለማውጣት ማለት ነው። ስለመጣ ስጋ ስለለበሰ የእመቤታችን የድንግል ማርያም ስጋ ስለለበሰ ነው። በለበሰው ስጋ ነው አይደለ አዳምን ያዳነው፣ ሁላችንም ያዳነን፣ የተቤዠን፣ የጠበቀን፣ ህይወት የሆነን። ለዚህ ነው ስጋ ባይለብስ ኑሮ በቃሉም እኮ ማዳን ይችል ነበር። ነገር ግን በቃሉ ማዳን አልፈለገም። ለምን ቢባል ዲያብሎስ በሰውን ተመስሎ ወይም ደግሞ የሰውን ስጋ ለብሶ በእነ አዳምና በእነ ሔዋን ውስጥ ተሰውሮ ወይም ደግሞ በሰው ውስጥ ተሰውሮ አዳምና ሔዋን አሳስቷቸዋል ማለት ነው። በራሱ ቀጥታ ዲያብሎስ መጥቶ አይደለም ያናገራቸው። ለምሳሌ በሔዋን ውስጥ አድሮ አዳምን አሳሳተ። በእባብ ውስጥ ተሰውሮ ሔዋንን አሳሳተ። አዳምን ሲያሳስተው ደግሞ በሔዋን ላይ አድሮ ነው ማለት ነው። በሰው ስጋ እንትን ስላለ የሰው ስጋ ለብሶ ወይም ደግሞ የሰውን ስጋ በሰው ስጋ ውስጥ አድሮ አይምሮ ሐሳቡ ማለት ነው። በአይምሮ በእነሱ አይምሮ ላይ አድሮ እነሱ እንዲናገሩ ብሎ አድርጎ ስለሆነ አሁንም ሰዎችን የገደላቸው አዳምና ሔዋን ዲያብሎስ በሰው አድሮ ነውና በሰው ምክንያት ሆኖ ነውና ክርስቶስም ደግሞ ለዚሁ ነው የሰው ስጋ ለብሶ ሰይጣን ድል ያደረገው ማለት ነው እንጂ በቃሉም ማዳን ይችል ነበር። በአጠቃላይ ግን እንግዲህ ምንድነው ዘወረደ ስንል አምላክ ወደኛ እንደወረደ ሁሉ እኛም በጾምና በጸሎት ተወስነን አይምሮአችንን፣ ህሊናችንን፣ ሐሳባችን ሁሉ ዝቅ አድርገን በትህትና ክርስቶስ ከሰማይ ወረደ ወደ ምድር ለትህትና አንዱ ለትህትና ስለሆነ ማለት ነውና እኛም ደግሞ የክርስቶስ ልጆች የክርስቶስ ደቀ መዛሙርት የክርስቶስ ተከታዮች እስከሆነ ድረስ ደግሞ ሐሳባችንን ሁሉ አሸንፈን ፈቃደ ስጋ ለፈቃደ ነፍስን አስገዝተን ጾሙን ለበረከት እንዲሆንልን ለረድኤት እንዲሆንልን ለህይወት እንዲሆንልን ራሳችን ዝቅ በማድረግ ባለስልጣን ነኝ፣ ሀብታም ነኝ፣ ትልቅ ነኝ፣ ታዋቂ ነኝ ሳንል ማንም ሳይሆን ለክርስቶስ ልብ ሁሉ ለክርስቶስ ሊንበረከክና በክርስቶስ ሊገዛ እንደሚገባው ይነግረናል ማለት ነው። ስለዚህ ሌላው ዘወረደ ለምን ወረደ ስንካል ከትዕቢት ወደ ትህትና እንድንወርድ መውረድ ስላለብን የሰው ልጆች ሁሉ በትዕቢት ተወጥረናል። ትዕቢት የሚባለው ነገር በቃ በጣም ኦቨር ወጥቷል። ስለዚህ ትዕቢት አስፈላጊ እንዳልሆነ የታበየ ልባችን ከሆነ በትህትና ራሳችን ዝቅ ማድረግ ስላለብን ከትዕቢት ወደ ትህትና እንድንወርድ ራሳችን ዝቅ ማድረግ ስላለብን ሲያስተምረን ነው። እንግዲህ ራሱን ከፍ ከፍ ያደረገ ይዋረዳል፣ ራሱን ዝቅ ዝቅ ያደረገ የትህትና ምልክት ያሳየ እሱ ራሱ ከፍ ከፍ ይላል እያለ አይደለም የሚነግረን። ለዚሁ ነው እና ሌላው ከክፋት ወደ በጎነት እንድንወርድ አሁን ሰው ሁሉ ትውልድ ሁሉ ክፉ ሆኗል። በቤተሰቡ በወንድሙ በሀገር ላይ በተለያየ ነገር ላይ ክፋት፣ ምቀኝነት፣ አድመኝነት፣ ተንኮል፣ ዘረኝነት እየተከፋፈለ በዚሁ ልክ ተወጥሯል ማለት ክፋትም አስፈላጊ እንዳልሆነ ከክፋት ወደ በጎነት መመለስ እንዳለብን ከክፋታችን ወደ ምን ወደ በጎነት ከትዕቢት ወደ ትህትና መውረድ ስላለብን ከከፍታ ደግሞ ወደ ዝቅታ ራሳችን ዝቅ ማድረግ እንዳለብን ሲያስተምረን ነው ማለት። ሌላው ስጋዊ ፍላጎታችንን ለስጋዊ ለነፍሳችን ፍላጎትን ማስገዛት ራሳችን እንድንመረምር
ይነግረናል መልእክቱ ማለት ነው። ይሄ እና ለዚህ ነገር እንግዲህ ክርስቶስ በምድር ላይ መጥቶ 33 ዓመት ከ3 ወር በምድር ላይ ሲቀመጥ ምንን አስተማረን? አንደኛ ከሰማያት ወደ ምድር ወርዶ እኛን ትህትና አሳየን፣ አራያ ሆነን፣ ምሳሌ ሆነ፣ ራሱን ዝቅ አደረገ። ራሱ መጥቶ ለሰው ልጆች ሁሉ በዚህ ልክ አስተማረን። ይሄ ብቻም አይደለም፣ ከመዝ ግበሩ ከመዝ ንግሩ፣ እንደዚህ አድርጉ እንደዚህ ስሩ ብሎ ያልነገረን ያላስተማረን ህይወት ያልሆነን ነገር ምንም ነገር የለም ማለት ነው። ነገር ግን ሁሉ ከክርስቶስ እኮ ነው የተማርነው። ከክርስቶስ ያልተማርነው አንድና አንድ ብቻ ነው። አንድ ነገር አለ። እሱ ምንድነው? ኃጢአት። ኃጢአት የሚባል ነገር በማን መጣ? ኃጢአት ወደዚህ ዓለም ገባ አይደለም የሚለው? በማን ምክንያት? በአዳም ምክንያት ኃጢአት ወደ ዓለም ገባ። በክርስቶስ ምክንያት አይልም። በአዳም ምክንያት ኃጢአት ወደ ምድር ላይ መጣ። እኛ የጨመርነው ይሄ ነው። የት እንዳገኘ ነው እሱ እንግዲህ ሌላ ታሪክ ነው። እና ዘወረደ እያልን ምን ዘምረው ወይም ደግሞ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ቅድመ ዓለም የነበረ አልፋ አሁንም ያለ ዓለም አሳልፎ የሚኖር ኦሜጋ ኢየሱስ ክርስቶስ እሱ ብቸኛ አምላክ ከሰማይ የወረደ ማንም ሰው ከሰማይ የወረደ ሌላ ሰው የለም። ያ ራሱ ከሰማይ የወረደው አምላክ ራሱ ነው። አሁንም ደግሞ ብቸኛው ወደ ሰማይ የወጣው የሰው ልጅ እሱ ራሱ ነው። ክርስቶስ ምንድነው? የማን ልጅ ነው? የሰው ልጅ። ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ ነው፣ የሰው ልጅ ነው። እና ይህንን ነገር ለማስታወስ ከብዙ በጥቂቱ ይህንና ሌሎች መሰሎች ነገሮችን ዘወረደ እያልን እናስታውስበታለን። በአጠቃላይ ግን ስለ ዘወረደ ታሪኩም አሁን ከተባለውና ከዛም በላይ ሁላችንም እናውቀዋለን። ክርስቶስ ለምን ወረደ? ክርስቶስ ምንን አስተማረን? ስለዚህ እኛስ ምንስ ማድረግ አለብን? ምን መስራት አለብን? እሱ ከሰማይ ወደ ምድር ዝቅ ሲል ለሰው ልጆች ትህትናን ሲያሳይ ለሰው ልጆች እኛን ለማዳን ሲመጣ እኛ ደግሞ ሰዎችን ባናድን፣ ሰዎችን ባንረዳ፣ ሰዎችን ባንጠቅም ራሳችን መርዳት ራሳችን ከራሳችን ጋር መሆን ራሱ ትልቅ ነገር ነው ብሎ በዚህ ልክ መጓዝ ይኖርብናል። እና አሁን እውነት ብዙን ጊዜ አይታችሁ ከሆነ መቼም ትናንትናና ዛሬ እነዚህ 2 ቀናት በጣም ነው እየገረሙኛል። ራሴን ታዘበዋለሁ ማለት ነው። አሁን ቅበላ ነው አይደል? ዛሬ እየተባለ ያለው ቅበላ ምኑን ነው የምንቀበለው? ስጋውን ነው የምንቀበለው? ስጋውን ነው። አሁን የዛሬ ቅበላ ሳይሆን ብቀላ ነው። እውነት ለመናገር እኔ ቅበላ አልለውም፣ ብቀላ ነው እየሆነ ያለ ማለት ነው። ታዲያ እንደዚህ ሆነ። ስጋው ከማን ነው ብቀላው? በቃ ደግሞ ለ2 ወር መጣምና አሁን በቃ እንበቀለው ተብሎ ማሳደድ፣ የምግብ ማሳደድ ማለት ነው። ዛሬ እሺ በላን ከመጠን በላይ በላ ነው። እሺ ለነገ ይሆናል? ለዛሬ ወር አይደለም ይቅርና ለ2 ወር አይደለም ይቅርና ለነገ ራሱ ይሆናል? አይሆንም እኮ። እና ቅበላ ማለት ግን ጾሙን መቀበል ደስ እያለን በንስሐ ሕይወት ተዘጋጅተን ታጥበን ጹሃን ሆነን በፍቅር ሆነን ከወንድም እህት ወንድሞቻችን ያስቀየምናቸው ይቅር በሉኝ እየተባባልን ተባብለን በዛ ልክ መቀበል ይኖርብናል ማለት ነው። ብዙዎች ይቅርታን ተባብለናል። ይቅር ስንባባል ግን ለፉከራ ወይም ደግሞ ለተወሰነ ጊዜ ገደብ አድርገን ያስቀመጥን ሰዎች ደግሞ ብዙዎቻችን ደግሞ ይስተዋላል ማለት ነው። አሁን አንዳንድ ሰዎች ይቅር ይባባሉና ጾሙ ስለገባ እንጂ ይቅር አልለውም ነበር፣ ጾሙ ስለገባ እንጂ ይቅር አልላትም ነበር። ይቅር መባባል አልነበረብን። በቃ ታባቷንስ የታባቱንስ ቆይስ ችግር የለውም ይፈሰክና ትንሣኤ ይመጣ የለ እንደ ከ2 ወር በኋላ አገኘዋለሁ ችግር የለውም። ያኔ አሁን ጾም ስለሆነ ነው ይቅር ያልኩ ወድጄ እንዳይመስል። እንደዚህ አይነት ይቅርታ አለ እንደ ቤተሰብ? ይቅርታ ማለት እኮ ከልብ በቃ መተው ማለት እኮ ነው። ጾም ስለሆነ ስላልሆነ ሳይሆን በማንኛውም ጊዜ ይቅር መባባልና መተው እኮ ነው። በቃ ልባችንን ንጹህ ማድረግ፣ ልባችንን ክፍት ማድረግ፣ ሰዎችን አለመጉዳት፣ ሰዎችን መርዳት ካልቻልን ደግሞ ሰዎችን ማንጎዳ መሆን ይኖርብናል ለማለት ነውና ይህንን እንግዲህ በጥቂቱ ይህንን ነገር ካልን ሌሎችም አባቶችም መምህራንም ይመጣሉ።
ካሉ ከመጡም ቀሲስም የሚጨምሩት ነገር እዚህ ጨምረው ምሽቱ የዝማሬ አገልግሎት አድርገን በዚሁ እየተነጋገርን ጥያቄም ካለ በዛ ዙሪያ ላይ እየተጠያየቅን መልስ እየሰጠን እየተማማርን እናመሻለን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ በነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።